በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የመጽሐፍ ቅዱስ ትምህርት ጥናት ተከታታዮች አዕይንተ እግዚአብሔር አበው ካህናት፣ አኀው ዲያቆናት፣ ምእመናን ሁላችሁም አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሌላ እምነትም ኖሯችሁ ከዚህ ትምህርት እናገኛለን ብላችሁ የምትከታተሉ በጠቅላላ ሰላም እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት በሁላችን አድሮ ይኑር። እመቤታችን አትለየን። ለነቢያት፣ ለሐዋርያት፣ ለቅዱሳን ጻድቃን ሊቃውንት ምስጢሩን ማስተዋሉን የገለጸ እግዚአብሔር ለእኔና ለእናንተም ማስተዋሉን ጥበቡን ምስጢሩን እንዲገልጽልን የእሱ ቅዱስ ፍቃድ ይደረግልን። ዛሬ ኦሪት ዘጸአት ሁለተኛውን የሙሴ መጽሐፍ የምንማርበት ዕለትና ሰዓት ነው። መንፈስ ቅዱስ በእኔም በእናንተ ላይ አድሮ ምስጢሩን ይግለጽልን። ከዚህ በፊት ሶስቱን መግቢያዎች ያልተከታተላችሁና የኦሪት ዘፍጥረትን ያልተከታተላችሁ ሰዎች ካላችሁ ወደ ኋላ ሄዳችሁ ፈልጋችሁ እነሱን መከታተል ይኖርባችኋል። ዛሬ ኦሪት ዘጸአት ምን ይዟል የሚለውን ግን እንረዳለን። እግዚአብሔር ያስተምረናል። ኦሪት ዘጸአት በዛ ውስጥ ምን ይዟል? በመጀመሪያ የምንመለከተው የኦሪት ዘጸአት ስንል ዘጸአት የሚለው ምንድን ነው ትርጉሙ የሚለውን ማወቅ ይኖርብናል። በእንግሊዘኛው ኤክሰደስ ተብሎ የሚታወቀው ነው። በአማርኛው መውጣት ነው። በግዕዙ ደግሞ ዘጸአት ነው። በእስራኤሎች በዕብራውያኑ እነሱ ደግሞ ሰፈር ሽሞት ብለው ይጠሩታል። የመጽሐፉ ስም ሽሞት ነው። ሽሞት ማለት ስሞች ማለት ነው በሂብሩ። ምክንያቱም መጽሐፉ በሚጀምርበት ነው እነሱ የሚጠሩት። ባለፈው እንደነገርኳችሁ መጽሐፎቻቸውን የሚጠሩት እነሱ በመጀመሪያው ቃል ነው። አምስቱን የሙሴ መጽሐፍት ሲጠሯቸው በመጀመሪያው ነው። ለምሳሌ ኦሪት ዘፍጥረት ሲጀምር በመጀመሪያ ስለሚል ስሙን የሰጡት በሬሽት በሚል ሰጥተውታል። ይሄን ደግሞ ሰፈር ሽሞት ወይም ሽሞት ብለውታል። ምን ማለት ነው? አስማት ስሞች ማለት ነው። በግዕዙ አስማት ማለት በነገራችን ላይ ስሞች ማለት ነው። ስለዚህ ይህንን የሙሴ መጽሐፍ ሁለተኛው ሲጀምር የእስራኤል ልጆች ወደ ግብፅ የገቡት ስማቸው ይሄ ነው ስለሚል ስሞቻቸውን ስለሚናገር በዕብራይስጡ ሽሞት ብለው ስሞች እንደማለት ነው። ሰፈር ሽሞት ይሉታል። በእኛ ዝውእቱ አስማቲሆሙ ለደቂቀ እስራኤል እለ ቦኡ ብሔረ ግብፅ ምስለ ያዕቆብ አቡሆሙ ለለ አሃዱ አሃዱ በበአጻዲሆሙ ቦኡ ብሎ ስለሚጀምር በግዕዙም አስማቲሆሙ ነው የሚለው። እነሱም መጽሐፉን ሽሞቱ ልሳ። ስለ የስሙ ትርጉም ኦሪት ዘጸአት ማለት ምን ማለት ነው? መውጣት መጽሐፉ። ስለዚህ የሚያወራው ምንድን ነው? ኦሪት ዘፍጥረት ሲያልቅ ምን ነበር ያለን? የእስራኤል ልጆች ወደ ግብፅ መውረዳቸውን ነው የሚነግረን። በዮሴፍ ተሸጠ። ከዛ በኋላ ያዕቆብ ያለውን ታሪክ ታውቁታላችሁ። ያዕቆብ ስንት ነፍስ ሆኖ ገባ ነው የሚለው። ያዕቆብ አጠቃላይ 72 ሰዎች ናቸው የገቡት። ስለዚህ እሱን እዚህ ነው የሚነግራችሁ። ስለዚህ የስሙ ትርጉም ኦሪት ዘጸአት የሚለው የስሙ ትርጉም ምንድን ነው? መውጣት ነው። ከየት መውጣት? ባጭሩ ከግብፅ መውጣት ነው። ሃይማኖታዊ ቴዎሎጂካል ወይም ደግሞ ነገረ መለኮት ምስጢሩን ደግሞ ማወቅ ስትፈልጉ ከየት መውጣት ነው? ከሲኦል መውጣት ነው። የት መግባት ነው? ገነት መግባት ነው። ሙሴ እስራኤልን ከግብፅ እንደመራቸው አምላካችን ኢየሱስ ክርስቶስ ወደዚህ ምድር መጣና እኛን በቀራንዮ አደባባይ ደሙን አፍሶ ስጋውን ቆርሶ በመስቀሉ አሻገረን። ያኔ ባህር እንደከፈለ ዛሬ ሲኦልን ከፍሎ አሻገረን ብለን የምንልበት ነው። ስለዚህ ዋናው መጽሐፉ የሚያወራው የእስራኤል ከግብፅ መውጣት ነው። ዋና ዋና ሰዎች በጣም እዚህ ውስጥ ማወቅ ያለባችሁ ዋና ዋና ሰዎች ይኖራሉ። እነዚህ ዋና ዋና ሰዎች እነማን ናቸው የሚለውን እንድታውቁ እፈልጋለሁ። እነዚህ ዋና ዋና
ሰዎች የምታገኟቸው ለምሳሌ አንደኛ ሙሴን ታገኛላችሁ፣ አሮንን ታገኛላችሁ። ሊቀ ካህናት ነው፣ አሮንን ታገኛላችሁ። ከዛ ኢያሱን ታገኛላችሁ። ከዛ እንደገና ደግሞ ኢትዮጵያውን ዮቶር ታገኛላችሁ። ከዛ ደግሞ የግብፁን መሪ ፈርዖንን ታገኛላችሁ። ስለዚህ ዋና እንደው ዝም ብሎ the main characters እንደሚባለው እዚህ መጽሐፍ ውስጥ የምታገኟቸው አንደኛ ሙሴን፣ ሁለተኛ አሮንን፣ ሶስተኛ ኢያሱን፣ አራተኛ ኢትዮጵያዊ ዮቶርን፣ አምስተኛ ፈርዖንን ታገኛላችሁ። እነዚህ ዋና ዋና ሰዎች ናቸው። ሲፓራም ዋና ናት። በነገራችን ላይ የሙሴ ሚስት የዮቶር ልጅ ኢትዮጵያዊቱ ሲፓራ እሷም ዋና ናት። እዚህ ውስጥ ልትጠቀስ የሚገባት ናት። ይሄ መግቢያ ነው። እንግዲህ ዘጸአት ስንል የእስራኤል ከግብፅ መውጣት ነው። ኦሪት ዘጸአት ማለት ዜና ዘጸአት ማለት ነው። የመጽሐፉ ስም ኦሪት ዘጸአት፣ ትርጓሜው ዜና ዘጸአት ማለት ነው። እስራኤል ከግብፅ መውጣታቸውን የሚናገር መጽሐፍ ይህ ኦሪት ዘጸአት ነው ወይም ዜና ዘጸአት ነው። መጀመሪያ በኦሪት ዘፍጥረት መውረዳቸውን ተናግሮ ስለነበረ አሁን ደግሞ በኦሪት ዘጸአት መውጣታቸውን ይነግረናል። ስለዚህ ይህ መጽሐፍ ኦሪት ዘጸአት፣ ዜና ዘጸአት፣ ያም የእስራኤል ከግብፅ መውጣት የሚነገርበት መጽሐፍ ነው። መግቢያው ይሄ ነው። መልካም። አሁን ዝርዝር ነገሮችን ምንድን ነው በዚህ ውስጥ የምናገኘው? መጀመሪያ ስንት ሰዎች ነበር ባለፈው ስንማር የነበረው? 72 ሰዎች ወደ ግብፅ ወረዱ። እንደውም ጥያቄ የጠየቃችሁ ሰዎች ነበራችሁ። 72 ነፍሳት ማለት ምን ማለት ነው? 72 ነፍሳት ወርደዋል ስላልኳችሁ ነፍሳት ሲል ስጋንም የሚጨምር ነው። 72 ነፍሳት ሲል 72 ሰዎች ማለት ነው። እዚህ ላይ የሚነግራችሁ 70 ሰዎች ብሎ ሊነግራችሁ ይችላል። ስለዚህ ኦሪት ዘጸአት ምዕራፍ 1 ላይ የምናገኘው ምንድን ነው? ወደ ግብፅ የወረዱ 70 ሰዎች ወይም 72 ሰዎች። በዚህ ጊዜ ለበበሉ ዮሴፍ የት ነው? ግብፅ ነው። አባቱ፣ ቤተሰቦቹ፣ እነሱ ዝርዝራቸውን እዛ ጋር ይነግራቸዋል። እነማን እንደመጡ ይናገራል። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር እያለ ይነግረንና ወዮሴፍሳ ሀሎ ብሔረ ግብፅ ብሎ ነው የሚነግረን። ስለዚህ እነዚህ ግን ያዕቆብ አጠቃላይ የሚላቸው 70 ነፍሳት ወደ ግብፅ ወርደዋል። ኦሪት ዘፍጥረት ምዕራፍ 1 ላይ የምታገኙት ያን ሲሆን እንደገና ደግሞ ክፉ ንጉሥ እንደመጣ ያም ክፉ ንጉሥ ደግሞ ዮሴፍን ያላወቀ የተባለ ምክንያቱም ዮሴፍ እዛ ለግብፅ በረከት ሆኗታል። አሁን ግን ዘጸአት የሚነግረን የእስራኤል መከራ በግብፅ እንዴት እንደበዛ ነው። በፊት በሰላም ኖረው ቦታ ተሰጥቷቸው ኖሩ። አሁን በጣም በዙ። ቁጥራቸው በነገራችን ላይ በጣም ብዙ እንደደረሰ በስደት ዓመታቸው አጠቃላይ የስደቱ ዓመት እንድታቁት 400 ነው የሚባለው። 400 ዓመት 400ውን ዓመት ግን በኢትዮጵያው ትምህርት በኢትዮጵያው እምነት የትምህርት አሰጣጥ 400ውን ዓመት ሙሉ እነሱ በግብፅ አልነበሩም። በከነዓን የነበሩት ግማሹ ነው፣ ግማሹ ደግሞ በግብፅ ነበር። ለማንኛውም ዮሴፍን ያላወቀ ንጉሥ ተነሳ። ክፉ ንጉሥ ነው። ከዛ ትእዛዝ ተሰጠ፣ ወንድ ሲወለድ እንዲገደል። ይሄ ምዕራፍ 1 ላይ ያለ ታሪክ ነው። በነገራችን ላይ እዚህ ጋር የምነግራችሁ ነገር ምንድነው? ይሄን ትምህርት ለምሳሌ በሳምንት ነው የምሰጠው። ለምንድነው በሳምንት የምሰጠው? ቢያንስ በየቀኑ ብትሰሙት ቀጥታ ይሄን ስለሆነ የምተረክላችሁ የምነግራችሁ በሳምንት ውስጥ አንዴ ከተማራችሁት በኋላ በየቀኑ ልትሰሙት ይገባል። ማስታወሻ ደግሞ መያዝ ይኖርባችኋል። እዚህ የሆነ ምጽፍላችሁ አለ፣ ግን ማስታወሻ ይዛችሁ ደግሞ በራሳችሁ መንገድ መከታተል ይኖርባችኋል። ሚስጥሩን አሁንም እግዚአብሔር ይግለጽልን። ከዛ ምዕራፍ 2 ላይ ነው የምንሄደው። ምዕራፍ 2 ላይ ምንድነው የሚነግረን? ምዕራፍ 2 ላይ የሚነግረን
የሙሴ መወለድ ይነግረናል። የሙሴ አባትና እናት ማን እንደሆኑ ይታወቃል። እንበረምና ዮካብድ ነው የሚባሉት። ይህንን ስማቸውን እንድታውቁት ፈልጋለሁ። እንበረምና ዮካብድ ይባላሉ፣ ስማቸው ነው። እነዚህም ከሌዊ ወገን ነው የሚሆኑት፣ የሌዊ ወገን ናቸው። ሌዊ የያዕቆብ ልጅ ነው። ያዕቆብ የይስሐቅ ልጅ ነው። ይስሐቅ የአብርሃም ልጅ ነው። ስለዚህ የሙሴ ትውልድ ከየት ነው የሚመጣው? አብርሃም ማንን ይወልዳል? ይስሐቅን ይወልዳል። ይስሐቅ ያዕቆብን ይወልዳል። ያዕቆብ ሌዊን ይወልዳል። ከዛ አራተኛው ትውልድ ነው ሙሴ። ከሌዊ አራተኛ ትውልድ ነው። ስለዚህ እነዚህ ጸንሰው ወንድ ልጅ ወለዱ ይላል። አዋጅ ወጥቷል፣ ወንድ ልጅ እንዲገደል ተብሏል። እነሱ ግን ወንድ ልጅ ወልደው መልካም ሕፃን እንደሆነ አዩ ይላል። ከዛ ሸሸጉት። መልካም እንደሆነ አዩት የሚለው ምን ማለት ነው የሚለውን በጣም ማወቅ ያስፈልጋል። ያማረ ሕፃን መሆኑን አይተው መልካም ሕፃን እንደሆነ አይተው ይላል። ገና መወለዱ ነው። እንዴት ነው መልካም ሕፃን መልካም እንዳልሆነና እንደሆነ በዚህ የምትለዩት? መጨረሻ ላይ እነግራችኋለሁ። በኢትዮጵያ ብቻ የሚታወቅ አንድ ምስጢር አለ እዚህ ጋር። እሱን በኋላ እነግራችኋለሁ። ስለዚህ አሁን በዚህ በምዕራፍ 2 ላይ የምንመለከተው ኦሪት ዘጸአት ምዕራፍ 2 የሚነግረን ሙሴ የተወለደ፣ አባትና እናቱ ሙሴ ወለዱት። ከዛ በኋላ የሚነግረን ሙሴ በእስራኤል ሀገር ውስጥ እርስ በርስ ሲጨቋቆኑ አየ። መጀመሪያ አንድ ግብፃዊ እስራኤላዊን ሲያስጨንቀው አየው። ከዛ በኋላ እሱን ሲመታው እንደሞተ፣ ከዛ በኋላ 2 እስራኤላውያን እርስ በርሳቸው ሲጣሉ ሊገላግላቸው ሲል ባለፈው ያን እንደገደልከው እኔንም ልገለኝ ነው ያልታወቀብህ መሰለ ሲለው ሙሴ ወደ ኢትዮጵያ ወይም ወደ ምድያም ተሰዷል። ወደ ምድያም ወይም ኢትዮጵያ። በዛ ሰዓት ምድያም የኢትዮጵያ ግዛት ናት። ወደ ምድያም ነው የሚለው። ስለዚህ አጠቃላይ ሙሴ ወደ ኢትዮጵያ ተሰደደ። ይሄ ምዕራፍ 2 ላይ የምታገኙት። እዚህ ጋር አንድ ቁልፍ ነገር ልንገራችሁ። ሙሴ አጠቃላይ እድሜው ሲሞት ስንት ነበር? 120 ነው። የሙሴ እድሜ 120 ነው። በ3 ይከፈላል። የሚገርማችሁ 40 40 40። የመጀመሪያው 40 ዓመት በግብፅ፣ ሁለተኛው 40 ዓመት 80 ዓመት እስከሚሞላው ድረስ በምድያም ወይም በኢትዮጵያ፣ ሶስተኛው 40 ደግሞ እስራኤልን ከግብፅ አውጥቶ በበረሃ ውስጥ እስከሚሞት ድረስ ያለው እድሜው ነው። ስለዚህ የሙሴ እድሜ በ3 ነው የሚከፈለው። የመጀመሪያው 40 በግብፅ፣ ሁለተኛው 40 በኢትዮጵያ፣ ሶስተኛው 40 በምድረ በዳ ህዝቡን እየመራ አሁን ወደ ኢትዮጵያ ተሰደደ። በኢትዮጵያም በዮቶር ቤት ገባ። ሲፓራን ሚስት አድርጎ ሰጠው። አገባ። ሲፓራን ይኖር ጀመር አግብቶ። በጎች እየጠበቀ ሙሴ ኢትዮጵያ ከቆየ ከ40 ዓመት በኋላ የእግዚአብሔር ጥሪ ወደሱ መጣ። እንዴት የሚለውን ኦሪት ዘጸአት ምዕራፍ 3 ላይ ተዘርዝሮ የምትመለከቱት እሱን ነው። ኦሪት ዘጸአት ምዕራፍ 3 በኮሬብ ተራራ በሲና እግዚአብሔር በቁጥቋጦ እንደተገለጸለት ያንን ታገኛላችሁ። እዚህ ላይ በኮሬብ ተራራ በሲና እግዚአብሔር ተገለጠለት የሚለው ላይ ወሳኝ የሆኑ ነገሮችንም ትመለከታላችሁ። እነዚህም ሙሴ በጎቹን ሲጠብቅ የእግዚአብሔር መልአክ ጠራው። የእግዚአብሔር መልአክ ጠርቶት እጸጳጦስ የምትባለዋ ቅጠል፣ እጸጳጦስ ማለት እጽ ማለት እንጨት ነው። ጳጦስ ደግሞ የቅጠሏ ስም ነው። እጸጳጦስ ማለት የጳጦስ እንጨት፣ የጳጦስ ዛፍ ማለት ነው። ጳጦስ ባህር ዛፍ እንደምንለው፣ ወርካ እንደምንለው ስም ነው። ጳጦስ ስሟ ነው። ያ ረቂቅ
ትንቢት ያለበት ራእይ ያለበት ነገር ነው። ራእይ እንደሆነ ሙሴ እዚህ ጋር ይነግረናል። መጨረሻ ላይ አመጣዋለሁኝ። ራእዩን ልይ ብሎ በጎች ከሚጠብቅበት ወደ ኮሬብ ሄዶ በኮሬብ ተራራ በሲና ላይ እሳቱ ቅጠሉን ሳያቃጥለው ቅጠሉ ደግሞ እሳትነቱን ሳያጠፋው በዛ ውስጥ ተዋህዶ የተመለከተበት እና የሙሴ እግዚአብሔርን ያነጋገረበት እሱን ኦሪት ዘጸአት ምዕራፍ 3 ላይ የምታገኙት ነው። እዛ ላይ እንግዲህ እግዚአብሔር እንዴት አድርጎ ሙሴን እንደጠራው እንዴት እንዳናገረው እግዚአብሔር ስሜ የአብርሃም የይስሐቅ የያዕቆብ አምላክ ይሄ ስሜ ነው ያለሁና የነበርኩ እኔ ነኝ ብሎ ያነጋገረው በዚህ በኦሪት ዘጸአት ምዕራፍ 3 ላይ ነው። ምዕራፍ 4 ላይ ሙሴ ከኢትዮጵያ ወደ ግብፅ ተመለሰ። እስራኤላውያንን ሊያወጣ እግዚአብሔር ሂድ ለፈርዖን ተገለጥ ሕዝቤን እንዲያወጣ ንገር አለው። ሙሴ እስራኤልን ሊያወጣ ወደ ግብፅ ተመለሰ። አሮንን በምድረ በዳ አገኘው። ያ ምዕራፍ 4 ላይ የምታገኙት ነው። ከአሮን ጋር ተገናኙ፣ ከአሮን ጋር ተነጋገሩ። ከዛ የእስራኤልን ሽማግሌዎች ያዙ፣ ከነሱ ጋርም ተነጋገሩ። ከዛ ሙሴ እስራኤልን ሊያወጣ ወደ ግብፅ ተመለሰ። እግዚአብሔር ያዘዘው ወዴት ሂድ ብሎ ነው? ቀጥታ ለፈርዖን ተገለጥ። ቀጣዩ ምዕራፍ ኦሪት ዘጸአት ምዕራፍ 5 ከቁጥር 6 እስከ 13 ደግሞ የሚነግረን ሙሴና አሮን ፈርዖንን ሕዝቡን እንዲለቅ መጠየቃቸው ነው። በዛ ጊዜ ግን የፈርዖን አስገባሪዎች እስራኤላውያንን ገለባ እየከለከሉ እንዲወርገጡ እያሉ አንዳንዴ ውሃ እየከለከሉ ጡብ ስሩ እያሉ እጅግ የሚያስጨንቁበት ሰዓት እየገረፉ የሚያሰሯቸው ሰዓት ነበር። በጣም ከባድ ሰዓት ነበር። እንደውም ሕዝቡ አበዛችሁብን፣ መከራችን እንዲበዛ አደረጋችሁ ብሎ ሙሴና አሮን ላይ ሲናገሩ ሙሴ እንደውም ወደ እግዚአብሔር መጸለዩን ያሳያል። ይሄ እንግዲህ በምዕራፍ 5 እስከ 6 ከቁጥር 1 እስከ 3 ድረስ የምትመለከቱት የኦሪት ዘጸአት ዋናው አብይ ታሪክ ነው። ሙሴና አሮን ቀጥታ ወደ ፈርዖን ገብተው ፈርዖንን እንዳናገሩት ያለ ነው። ከዛ በመቀጠል የምታዩት የሙሴንና የአሮንን ትውልድ ነው። የሙሴና የአሮን ትውልድ ከየት እንደሆነ ያንን ይዘረዝርላቸዋል። የሙሴ ልጆች ወይም ደግሞ የአሮን ልጆች እነማን ናቸው የሚለውን እሱን ይዘረዝርላቸዋል። እሱን የምታገኙት ምዕራፍ 6 ከቁጥር 14 ጀምሮ እስከ ምዕራፍ 7 ከ1 እስከ 13 የምታዩት ታሪክ አለ። አንደኛ የሙሴና የአሮን ትውልድ፣ ሁለተኛ በትሩ ወደ እባብ መቀየሩን መለወጡን እንዴት እግዚአብሔር ደግሞ እንዳናገራቸው ምልክት እንዴት እንደሰጣቸው የምታዩት በዚህ የኦሪት ዘጸአት ክፍል ነው። ምዕራፍ 6 ከቁጥር 14 እስከ ምዕራፍ 7 ቁጥር ከ1 እስከ 13 ድረስ ይህን ታሪክ ታገኛላችሁ። አሁን ሙሴና አሮን ወደዛ ሄደዋል። እዚህ ጋር አንድ ማሳሰብ የምፈልገው ነገር አለ። የሙሴንና የአሮንን ትውልድ ስትመለከቱ አሮን ኤልሳቤጥ የምትባል ሚስት ነበረችው። ኤልሳቤጥ ነው የምትባለው ሚስቱ። ድንገት የአሮን ሚስት ካላወቃችሁ ኤልሳቤጥ ትባላለች። የሙሴ ሚስት ደግሞ ማን ነው የምትባለው? ሲፓራ ነው የምትባለው። ሲፓራ የማ ልጅ ናት? የዮቶር ልጅ ናት። ዮቶር ሌላ ስም አለው። ማን ነው ሌላ ስሙ? ራጉኤል ይባላል። ራጉኤል ወይም ዮቶር ምንድነው ስራው? ቄስ ነው። ብዙዎቹ የጣዖት ካህን አድርገው ይወስዱታል። በኢትዮጵያም አንዳንድ ሰዎች የጣዖት ካህን አድርገው ይወስዱታል። የጣዖት ካህን ግን አልነበረም። ለሱ ብዙ ማረጋገጫ አለ። ለማንኛውም እናንተ ቄስ ነበረ። በምድያም የሚኖር ኢትዮጵያዊ ነው። ቦታው ምድያም ይባላል። ኢትዮጵያ ክፍል ነው በዛ ዘመን። በዛ የነበረው
ዮቶር ሙሴ እሱ ጋር በነበረ ጊዜ እንግዲህ ልጁን አግብቷል ሲፓራን። ስለዚህ የሙሴ እና ልጆቹ ትውልድ ሲባል እንግዲህ የምታስተውሉት ምንድነው? የማዘርና የማዘር ማለት ነው የእስራኤል ዘር የነ ሙሴ ዘርና የሲፓራ ዘር የኢትዮጵያ ዘር የነ ሙሴ ልጆች ትውልዳቸው እንዲህ ነው ማለት ነው። ከእስራኤልም ከኢትዮጵያ የሚለውን በዚሁ አጋጣሚ እንድታቁት እንዲሆን ነው። ከዛ በኋላ ምንድነው እንግዲህ ሙሴና አሮን ሕዝቤን ልቀቅ አሉት። የግብፅ ንጉሥ ፈርዖን ግን ሕዝቡን ለመልቀቅ ልቦናው የጸና ነበር፣ ክፉ ነበር። ብዙ ጊዜ እሱ ጋር ስታነቡ እግዚአብሔር ልቡና ጸናው፣ እግዚአብሔር ልቡና ጸናው ሲል እግዚአብሔር ልቡና ጸንቶት ሳይሆን እግዚአብሔር ክፉ አድርጎት ሳይሆን ልቡ የጸና መሆኑን እግዚአብሔር ቀድሞ ስለሚያውቅ እግዚአብሔር አወቀ ለማለት ነው። በዛ መንገድ ነው ያ ያለው። መልካም ሙሴ አሮን ሕዝቡን ልቀቅ አሉት፣ ሊለቅ አልቻለም። እግዚአብሔር ታላላቅ ታምራትን ሰጥቷቸዋል። ስለዚህ 10 መቅሰፍቶች ትመለከታላችሁ። ምዕራፍ 7 ከቁጥር 14 እስከ ምዕራፍ 11 ድረስ ያንን ትመለከታላችሁ። እነዚህ 10 መቅሰፍቶች በግብፅ ላይ ወርደዋል። እዚህ ጋር ትኩረት እንድትሰጡ እንፈልገዋለን። ይሄ ምንድነው? መቅሰፍቱ በ3 ልንከፍላቸው እንችላለን። አንደኛ 9 መቅሰፍቶች እንላለን። 2 10ኛ ሞተ በኩር እንላለን። 3ኛ 11ኛ ስጥመት እንላለን። 11ኛው ስጥመት በኋላ የሆነ ስለሆነ ከግብፅ ከወጡ በኋላ ተከትለዋቸው ባህሩ ሲደርሱ ስለሆነ 10 መቅሰፍቶች ግን በዛው በግብፅ ሀገር እያሉ ያለ ነው። እንደውም የመጀመሪያው ለምሳሌ ስትመለከቱ የውሃ ወደ ደም መለወጥ ነው። ምዕራፍ 7 ከ13 እስከ 25 ወደ ደም ተለወጠ። ምክንያቱም የመጀመሪያው ምልክት ምንድነው? የእስራኤልን ደም ስላፈሰሱ፣ ሲወለዱ እያነቁ ስለገደሏቸው፣ እንደገና ደግሞ በጅራፍ እየገረፉ በቆዳ ደማቸውን ስላፈሰሱ፣ በጡብ እየረገጡ የመጀመሪያው ተአምር ውሃዎች፣ ወንዞች ሁሉ ያለው የኛው ውሃ ነው። እዛ ያለው በዛ ናይል ብለው በሚጠሩት ደም ሆነ። ከዛ በኋላ የምትመለከቷቸው ደግሞ እንቁራሪት ምዕራፍ 8 ከ1 እስከ 15 እንቁራሪት። ከዛ ቅማል ምዕራፍ 8 ከ16 እስከ 19 ትመለከታላችሁ። ከዛ ደግሞ የከብቶች መሞት ምዕራፍ 9 ከ1 እስከ 7 ላይ ታያላችሁ። በቃ እንዲህ እያለ አንበጣው እየመጣ በተለይ 9ኛው የሚዳበስ ጨለማ እንደ ግድግዳ ጨለማ እኮ ነው። ጨለማ ሆኖ ልዳብሱት አትችሉም አይደል? በቃ የእግዚአብሔር እግዚአብሔርን የሚያስቀይሙ ሰዎች ላይ እንደነ ፈርዖን አይነት ላይ የሚወርደው መዓት የሚቻል መዓት እንዳልሆነ በቃ የሚያስፈራ ነው። የሚዳበስ ጨለማ ነው የሚለው። ይሄ በእኛ ነው የሚታወቀው። እነሱ ጋር ጨለማ ነው፣ በእኛ ግን የሚዳበስ ጨለማ ሁሉ እንደሆነ ያን ትመለከታላችሁ። ከዛ ያልኳችሁ 10ኛው የበኩር ልጆቻቸው መሞት ነው። እሱ ምዕራፍ 11 ላይ የምትመለከቱት ነው። እስከ ምዕራፍ 12:36 ድረስ የምታዩት ነው። እሱ እንግዲህ ወደ ፋሲካው ሄድን ማለት ነው። ስለዚህ ምዕራፍ 12 የሚነግረን ስለ ፋሲካው ነው። በምዕራፍ 11 ላይ በኩሮቹን እግዚአብሔር ወርዶ በመዓት እንደመታቸው ታዩና ከዛ በኋላ ግን የምትመለከቱት የፋሲካን በዓል፣ ይህም ደግሞ ወር የወሮች መጀመሪያ እንዲሆናቸው የዓመቱም መጀመሪያ ወር ብለው እንዲጠሩት እግዚአብሔር ያዘዘው ፋሲካን በዓል እንዲያከብሩ ታዘው ያንን አድርገው ደሙ እነሱን ከመከራ እንዴት እንደከለላቸው፣ ደሙ በሌለበት ቤት ግን መልአከ ሞት ገብቶ
የግብጾችን በኩር እንደመታ ትመለከታላችሁ። ከዛ በኋላ ሲወጡ ደግሞ የቂጣ በዓል የሚለውን በዓላቸውን እና የመጀመሪያውን ፋሲካ ሲያደርጉ በሂሶጵ ቅጠልም እየረጩ ደሙን መቃኖቹና ጉበኑን እንዴት እንደቀቡት እግዚአብሔር እንዴት የግብፃውያንን ቤት ሲመታ የእስራኤልን እንደተወ የሚያሳይ በተለይ ፋሲካችን ኢየሱስ ክርስቶስ ታርዶ ደሙና ስጋውን የተቀበሉ ሁሉ ሲኦልን ከቶ እንደማያዩ ስጋውን ደግሞ ያልተቀበሉ ግን መከራ እንደሚመጣባቸው ያለው ምስጢር ያንን የሚያሳይ ነው። ይሄ በዓል የኛም በዓል ስለሆነ እዚህ ጋር ትኩረት እንድታደርጉ ኦርቶዶክሳውያን። ለምሳሌ ሕማማት ላይ ሐሙስ ቀን ጉልባን የሚቀቀልበት ትዝ ይላችኋል። የቂጣ በዓል የምንለው ነው። እሱ የፋሲካ በዓል ነው። ኢትዮጵያውያን ያም የኛ በዓል ጭምር ነው። ተመልከቱ፣ የኛ በዓል ጭምር ነው። እንዴት ብትሉ ለሙሴ መመሪያ የሰጠው ኢትዮጵያዊ ነው። ሲመራው የነበረው ኢትዮጵያዊ ነው። ሚስቱ ኢትዮጵያዊ ነች። እና ይሄ ሁሉ ነገር ሆኖ ማለት ነው። ስለዚህ በዛ ውስጥ ሙሴ እግዚአብሔርን ያወቀው ኢትዮጵያ ምድር ነው። ይሄ በጽሁፍ መልክ ተቀምጦ በዛ ሩቅ ዘመን ባለበት እንኳን ዶክመንትድ የሆነ ታሪክ ነው የምነግራችሁ። ይሄ ለሌላው ሰው ላይጥመው ይችላል። አይጥመውም፣ ስለማያውቀውም ይደነግጣል። አሁን ይህን ስናገር ሊደነግጥ ይችላል። አያውቀውማ። ከሌላ ማወቅ አይሻልም እንዴ? እኔ እኮ እግዚአብሔር በሰጠኝ ዕድሜ በምችለው አቅም በልተቻልኩት ተምሬ ነው ይሄን የምናገረው እንጂ ዝም ብዬ አይደለም የማመጣው። ገና 3ኛ ክፍል ሆኖ ሊከራከር ይፈልጋል። እና እንደሱ እንዲሆን አልፈልግም። ማወቅ ነው። ካላወቀ ማወቅ ነው። አለዛ ደግሞ ዝም ማለት ነው የማያውቀውን ነገር። እና እኛ ኢትዮጵያን የምናደርገውን ግን ባህላችሁን ልብ በሉና ወቁ። ጉልባን ትቀቅላላችሁ። ግብፅ ጉልባን አይቀቅልም። አሜሪካ ጉልባን አይቀቅልም። እንግሊዝ ጉልባን አይቀቅልም። ፋሲካ እንላለን። ያንን የምናደርግበት ምክንያት ያ በዓል የኛም በዓል ጭምር ነው። አያችሁ፣ የኔ ነው ብለን ስለምንይዘው ነው። በዚህ ምክንያት ነው። እና ከብሉይ ዘመን ጀምሮ ለምሳሌ ኦሪት ዘፍጥረት ላይ ለአብርሃም ግርዛት ተሰጥቷል። ያ ግርዛት ስርዓት ጠብቆ እኛ ሀገር በ8 ቀን ያለው ግርዛት ሌሎችም ይኖራቸዋል። ለምሳሌ አፍሪካ ውስጥ ወይም ደግሞ ሌሎች ሰዎች የግርዛት ስርዓት ይኖራቸዋል። ግን 8 ቀን ጠብቀው አይደለም። እኛ 8 ቀን የምንጠብቀው ለምንድን ነው? ያ የኦሪቱ ሕግ ስለሚያዘን ነው። እና ይህንንም በዚሁ አጋጣሚ ልንገራችሁ ብዬ ነው። እንግዲህ ፋሲካው በ12ኛው ምዕራፍ ላይ ያለ ነው። በጉን እንዴት እንዳረዱት፣ ጠቦቱ እንዴት እንዳዘጋጁት፣ ከዛ በኋላ ደግሞ የሆነውን ድንቅ ነገር ሁሉ ይነግራችኋል። ከዛ የእስራኤል ከግብፅ ወደ ሲና መውጣትን ትመለከታላችሁ። ከዚህ ከምዕራፍ 13 እስከ 18 ድረስ ያንን ትመለከታላችሁ። እሱ የእስራኤል ከግብፅ ወደ ሲና መውጣት። እንግዲህ ሲወጡ መጀመሪያ ወዴት ነው የወጡት? ወደ ሲና ነው። ወደ ሲና ነው የወጡት። ስለዚህ ከዛ ሲና ሰፍረው ኦሪት ዘጸአት መጨረሻ የሚያቆመው በምድረ በዳ ውስጥ ሆነው ያለውን ነው የሚያሳየው። አሁን እንደወጡ ሲና ነው የደረሱት። ያ ደግሞ እንግዲህ ተመልከቱ፣ ቀድሞ ሙሴ የተጠራበት ስፍራ ነው። ሙሴ የተጠራበት ስፍራ ነው። እግዚአብሔርን ያነጋገረበት ነው። ምድሩ ኮሬብ ተብሎ ይጠራል። ስለዚህ በዛ ስፍራ ላይ እንደምታዩት እስራኤላውያን ሰፍረዋል። አሁን እዛ ጋር የምታዩቸው ቁልፍ ነገሮች አሉ እዚህ ውስጥ። ለምሳሌ ከዚሁ ምዕራፍ ጀምራችሁ በምታዩበት ጊዜ እግዚአብሔር እንዴት አድርጎ በደመናና በእሳት አምድ እንደመራቸው የምታዩበት አለ። ስለ በኩር ስርዓት በተለይ ስለ በኩር ስርዓት የምትመለከቱት ዘጸአት 13 ላይ ነው። ዘጸአት 13 ላይ ምን ታያላችሁ? የበኩር ስርዓት ታያላችሁ። ዘጸአት 13 እሱ ላይ የበኩር ስርዓት ትመለከታላችሁ ራሱን ችሎ። ከዛ ከምዕራፍ 13 37 እስከ 14 24 20 ድረስ በደመናና በእሳት አምድ ይመራቸው እንደነበረ፣ ከዛ ምዕራፍ 14 ከ21 እስከ 31 የባህሩ መከፈል፣ የፈርዖን መስጠም፣ የእስራኤል ግን መውጣት መሻገር እዛ ላይ ተጽፎ ታያላችሁ። ዘጸአት 18 ላይ ደግሞ የምትመለከቱት ዮቶር ሙሴን እንደመከረው መመሪያ እንደሰጠው እነዚህን በዛ ላይ የምታዩቸው ዋና ዋና አብይ ነገሮች ናቸው።
እዛው ሲና ተራራ እያሉ ደግሞ እግዚአብሔር የሰጠው ትእዛዝ አለ። ይሄም ዋና ልታውቁት የሚገባው እሱ ከምዕራፍ 19 እስከ 20 ድረስ የምትመለከቱት የአስርቱ ትእዛዛት መሰጠት ነው። እነዚህ 10ቱ ትእዛዛት በሲና ተራራ ለሙሴ የተሰጡት ተጽፈዋል። እዛ ላይ ኦሪት ዘጸአት ምዕራፍ 20 ላይ ነው ዝርዝሩን የምታገኙት እዛ ላይ ነው። በኋላ ነው ግን ሙሴ በጽላቱ ላይ በሁለቱ ጽላት ላይ ጽፎ የሰጠው በኋላ ነው። ዝርዝሮቹን ግን ኦሪት ዘጸአት 19 ጀምራችሁ አንባችሁ በተለይ ምዕራፍ 20 ላይ እነዛን ታገኛላችሁ። 10ቱን ትእዛዛት የተባሉት ለሙሴ የተሰጡት ሕግጋትን እዛ ላይ ታገኟቸዋላችሁ። ከዛ በኋላ ሌሎች ደግሞ የኑሮ መመሪያ፣ ፍርድ፣ ፍትህ ወይም ደግሞ 3ቱ በዓላት የሚባሉ አሉ። እነሱን ደግሞ የት ነው የምታገኟቸው? በምዕራፍ 21 እስከ 23 ነው። ከምዕራፍ 21 እስከ 23 ድረስ ስለ ኑሮ መመሪያ አለ፣ ስለ ፍትህ አለ፣ ስለ 3ቱ በዓላት አለ። እነዚህ ምንድናቸው የሚለውን ለሚፈልግ ሰው ገብቶ ምዕራፍ 21፣ ምዕራፍ 22፣ ምዕራፍ 23 ማንበብ ማለት ነው። እዛ ላይ ነው የምታገኟቸው። ከዛ እግዚአብሔር ለሕዝቡ እንደገና ቃል ኪዳን እንደገባለትና ሙሴ ደግሞ 40 ቀንና 40 ሌሊት በሲና ተራራ ላይ እንደነበረ እንጀራም ሳይበላ ውሃም ሳይጠጣ የነበረበትን ታገኛላችሁ። እሱ ምዕራፍ 24 ላይ ነው። ምዕራፍ 24 ላይ የምታገኙት እግዚአብሔር ቃል ኪዳን ለሕዝቡ እንደገባላቸው ያን ቃል ኪዳኑ እንደሚያጸና ከዛ ደግሞ ሙሴ 40 ቀንና 40 ሌሊት በሲና ተራራ ላይ እንደነበረ ታገኛላችሁ። እዚህ ጋር ቁልፍ ነገር ነው። ሙሴ 2 ጊዜ ነው ሲና ተራራ የወጣው። እችን እንድታውቁ ፈልጋለሁ። 2 ጊዜ ነው። አንዴ ኢያሱን አስከትሎ የሄደበት አለ። ሌላ ጊዜ ደግሞ ብቻውን የሆነበት ጊዜ አለ። ስለዚህ እሷን ቁልፍ ነገር ማወቅ ይኖርባቸዋል። አሁን ምዕራፍ 24 ላይ የእግዚአብሔር ቃል ኪዳን ለሕዝቡ እንዴት እንደጸና፣ ከዛ ሙሴ ደግሞ በሲና ተራራ ላይ እንደወጣ የምታገኙት ባልኳችሁ በዚህ ምዕራፍ 24 ላይ ነው የምታገኙት። ሙሴ እግዚአብሔር እንዳዘዘው አሮንን፣ ናዳብን ልጆቻቸው ማለት ነው እና አብዩድን የአሮን ልጆች ከእስራኤል እንደገና 70 ሽማግሌዎች ወደ እግዚአብሔር ወጥተው በሩቅም ሰግደው እግዚአብሔርን ቃል ኪዳኑን እንዳጸናላቸው ከዛ በኋላ ደግሞ የሚቃጠል መስዋዕት እንዲያቀርቡ እግዚአብሔር ትእዛዝ እንደሰጠ ደሙን ሙሴ በሕዝቡ ላይ እንዴት እንደረጨው ያንታ ያላችሁ። ከዛ በኋላ ሙሴ በተራራ ወደ እግዚአብሔር እንደወጣ እግዚአብሔርም በሲና ተራራ ላይ እንዳናገረው ትመለከታላችሁ። ከዛ ደመና መጥቶ ሸፈነው። የእግዚአብሔር ክብር በሲና ተራራ ላይ ተቀመጠ። ደመናውን በ6 ቀን ሸፈነው። በ7ኛው ቀን ከደመና ውስጥ ሙሴን ጠራው። ተመልከቱ፣ 7 ቀን ኦሪትን ሲጽፍ የነበረውን ስንጀምር ነግሬያቸዋለሁ። በተራራው ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚያቃጥል እሳት ነበረ። ሙሴም ወደ ደመና ውስጥ ገባ የሚለው የሚዘረዝረው ምዕራፍ 24 ላይ ነው። ወደ ተራራው ወጣ፣ ሙሴም በተራራው ላይ 40 ቀንና 40 ሌሊት ቆየ ይላል። አሁን ኢያሱ አልነበረም። መማር ይሄ ነው እንግዲህ። እዚህ ጋር ኢያሱ አልነበረም። እሱን ምዕራፍ 24 ላይ ታገኛላችሁ። ከዛ በኋላ ለሙሴ የተሰጠ በጣም ለእኛ የሚጠቅም ለሁሉ የሚጠቅም ስለ መገናኛው ድንኳን ደብተራ ኦሪት የሚባል አለ። ደብተራ ኦሪት ስለ ደብተራ ኦሪት ብለን የምንጠራው እኛ የመገናኛው ድንኳን ነው። ያ የመገናኛው ድንኳን እንዴት እንደሚሰራ አሰራሩ፣ በመገናኛው ድንኳን ውስጥ ስላሉት ስለ ንዋየ ቅድሳቱ፣ እንደገና ደግሞ ስለ ካህናቱ እዚህ ላይ የተሰጠ ዝርዝር አለ። እሱ ከምዕራፍ 25 እስከ 31 ድረስ የምታገኙት ኦሪት ዘጸአት ምዕራፍ 25 እስከ 31 ድረስ ስለ መገናኛው ድንኳን አሰራር
ስለ ነዋየ ቅድሳት፣ ስለ ካህናት፣ ውስጡ ስላሉ ነገሮች ሁሉ ዝርዝር የምትመለከቱት በዚህ በምዕራፍ 25 ጀምሮ እስከ ምዕራፍ 31 ባለው ይሆናል። መልካም። አሁንም እግዚአብሔር ይግለጽልን። የምንሰማውን ሁሉ ደጋግሜ የምነግራችሁ ደግማችሁ ነው መስማት ያለባችሁ። ማስታወሻ መያዝ ደግሞ ግዴታ ነው። ደግሞ እግዚአብሔር በልባችሁ ይጻፍላችሁ። ደጋግሞ መስማት ማወቅ ነው። ሰው ወሬ ይዛል እኮ። ሰው ወሬ የተነገረውን አይረሳም አይደል? እስቲ የዛሬ 20 ዓመት 10 ዓመት የተነገረውን ወሬ እናስታውሳለን አይደል? ስለዚህ ይሄንንም ትኩረት መስጠት ብቻ ነው እና መጽሐፍ ይዘቱን ባንዴ እናውቀዋለን። ደጋግመን ከሰማነው ደግሞ ትልቅ ትምህርት ይሆናል። ማስታወሻ ይዞ የሚማር ደግሞ የራሱን ይችላል። በተለይ መጽሐፍ ቅዱስ ስለማያውቁ ሰዎች ቁልፍ ነገር ነውና መረዳት ይችላሉ። አምላከ ቅዱሳን ይርዳል። መልካም። ከዛ በኋላ ሙሴ ከተራራ ከሲና ተራራ በሚወርድበት ጊዜ ደግሞ የምንመለከተዋል። እዚህ ጋር አሁን ከኢያሱ ጋራ በተራራው የነበረበት 40 ቀንና 40 ሌሊት እንጀራም ሳይበላ ውሃም ሳይጠጣ ሙሴ ብቻ ደግሞ ሳይሆን ኢያሱም በእግረ ደብር እያለ ወይም ከተራራው ስር እያለ እሱም 40 ቀንና 40 ሌሊት እንደጾመ በእኛ ይታወቃል። በኢትዮጵያ ነው የሚታወቀው፣ በሌሎቹ አይታወቅም። ሙሴ ተራራው ላይ እንደነበረ 40 ቀን 40 ሌሊት እንጀራም አልበላም ውሃም አልጠጣም። ያ ነው በእኛ የሚታወቀው። አሁን ቁልፍ ደግሞ እዚህ ጋር የምነግራችሁ ነገር ኢያሱም በዛ በተራራው ስር እንደ ሙሴ 40 ቀንና 40 ሌሊት እንደጾመ በእኛ መጽሐፋችን በትርጓሜያችን ተጽፎ ተቀምጧል። መልካም። አሁን ሙሴ 2 ጽላት ስለመቀበሉ፣ እስራኤል ጣዖት ስለመስራታቸው፣ ጣዖት አሮንን አሰርተው ስለማምለካቸው ደግሞ ያም ሙሴ ደግሞ የያዘው ጽላት ከኢያሱ ጋር ሆነው ከተራራው ሲወርዱ ስለመሰበሩ ሙሴንም ደግሞ እግዚአብሔር በኋላ ሌላ ስራ ብሎ እንዳዘዘው ከሲና ሲወርድ የሙሴ ፊት ስለማ